ውድ ቤተሰቦቻችን እንደምን አላችሁ? ደስታው ነኝ ከዲኤስ ኢንጂነሪንግ። እንግዲህ ዛሬ ስለ ቡና ማሽን ሰፊ ገለጻ ላደርግላችሁ ነው። እስከ ቪዲዮ መጨረሻ ድረስ በትዕግስት አብራችሁን እንድቆዩ እጋብዛችኋለሁ። እንግዲህ ዲኤስ ኢንጂነሪንግ አሁን ላይ የተለያዩ ማሽኖችን እየሰራ ይገኛል። ከዚህም ውስጥ እንግዲህ የቡና መቁያ ማሽን፣ የቡና መፍጫ ማሽን፣ የጨው መፍጫ ማሽን፣ የሳሙና ማሽን ከሚክሰር ጀምሮ እስከ ስታምፒንግ ድረስ ያለውን ሌላ ደግሞ የሊጥ ማቡኪያ ማሽን የተለያዩ ሚክሰሮችን የፈሳሽ ሳሙና ሚክሰር ወይም የእንጀራ ሊጥ ሚክሰሮችንም እንሰራለን። ከዚህ በተጨማሪ ደግሞ ደንበኞች እንደ ፍላጎታችን ይሄ ነገር ይሰራልን ብለው በሀሳብ ደረጃ ወይም በዲዛይን ደረጃ ካመጡ እኛ ያንን ወደ ተግባር ቀይረን እንግዲህ ፍላጎታቸውን እንዳገኙ እናደርጋለን ማለት ነው። እንግዲህ ዛሬ የቡና ማሽን ይዘንላችሁ ነው የተገኘነው። እንግዲህ የቡና ማሽን በስቴንለስ ስቲል ይሰራል፣ በብረት ይሰራል። የቡና መፍጫም በስቴንለስ ስቲል በብረትም ይሰራል። እንደ አይነቱ እንደ በጀታችሁ እንደናንተ ፍላጎት እንደናንተ አቅም ይሰራል ማለት ነው። ዛሬ እንግዲህ እንደምታዩት እዚህ ጋር 3 ማሽኖች አሉ። የኛው ማሽን እንግዲህ በስቴንለስ ስቲል የተሰራ በአንድ ጊዜ 15 ኪሎ መቁላት የሚችል እንዲሁም ደግሞ አጠቃላይ ፓወሩ 6.5 ኪሎ ዋት የሆነ ነው ማለት ነው። የሂተሩ ፓወር ብቻ 5 ኪሎ ዋት አካባቢ ነው ማለት ነው። ሌሎቹ ደግሞ የድናሞቹ አጠቃላይ ተደምሮ 3 ድናሞ ስላለው 1.5 ኪሎ ዋት አካባቢ ነው። ድናሞ ጊርቦክስ ያለው ነው። እንደምታዩት እንግዲህ ተለቅ ያለ ነው። ሳይዙም 15 ኪሎ ነው የሚቆላው ማለት ነው። ይሄኛው ደግሞ እዚህ ጋር ላይ የምታዩት ደግሞ በብረት የተሰራ ነው። 10 ኪሎ ነው። ሳይዙም እንደምታዩት ኮምፓክት ነው። ከዛኛው ትንሽ አነስ ይላል። እንደምታዩት ነው እንግዲህ ይህን ይመስላል። 10 ኪሎ ነው። ሁፐሩም ሁሉ ተመሳሳይ ማሽኖች ናቸው። ልዩነታቸው ይሄ በብረት ነው፣ ይሄ በስቴንለስ ነው። ይሄ 10 ኪሎ ነው፣ ይሄ ደግሞ 15 ኪሎ ነው ማለት ነው። እዚህ ጋር ላይ ደግሞ እንደምታዩት የቡና መፍጫ ማሽን ነው የሰራነው። ኮምፓክት ሳይዝ ነው። እንግዲህ ሁፐር አለ እዚህ ጋር ላይ። እዚህ ጋር ዋናው የሚፈጨው አለ ማለት ነው። በድንጋይ ነው የሚፈጨው ኖርማሊ። እዚህ ጋር 2.2 ኪሎ ዋት ድናሞ ሲንግል ፌዝ ተገጥሞለታል። ፕሮቴክሽን ዲቫይስም አለው። ተርማል ኦቨርሎድ ሪሌይ ተገጥሞለታል። እያንዳንዱን እዚሁ ላይ እየሞከርን ይሰራል አይሰራም የሚለውን ሞክረን ሁሉ ነው የምናሳያችሁ። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል ነው። እስከ ቪዲዮ መጨረሻ ድረስ በትዕግስት ተከታተሉ። ልዩነታቸው የነዚህ ማሽኖች ማቴሪያል ነው ብያችኋለሁ። ይሄኛው በስቴንለስ ስቲል ነው የተሰራው። 15 ኪሎ ነው። ሳይዙም ትንሽ ተለቅ ይላል ይሄኛው። ያኛው ደግሞ 10 ኪሎ ነው። በአንድ ጊዜ 10 ኪሎ መቁላት ይችላል። ሌላ ደግሞ በብረት ነው የተሰራው። ማቴሪያሉ የማቴሪያል ልዩነት አለ። ዋጋቸውም በዛው ልክ ስለሆነ ማለት ነው። እንግዲህ በጀታችሁ አነስተኛ ከሆነ ካፒታላችሁ ያው በብረት ነው የሚሆነው ማለት ነው። ምክንያቱም ስቴንለስ ስቲል ውድ ነው። እኛም ስንገዛ በውድ ዋጋ ስለምንገዛ አሰራሩም ከብረት አንጻር የተወሰነ ከበድ ስለሚል ዋጋውን በዛ ልክ ይጨምራል ማለት ነው። እንግዲህ ይህ ማሽን ዋጋው ከባት በፊት 350 ሺህ ብር ነው። ስለዚህ 15% ደምራችሁ አጠቃላይ ዋጋውን ማግኘት ትችላላችሁ ማለት ነው። አጠቃላይ ገለጻ ለማድረግ ያክል ያው ይሄ ሁፐር ነው። ቋት አለ እዚህ ጋር ላይ፣ እዚህ ጋር ማቀዝቀዣ አለ። የሁለቱም ማሽኖች ኖርማሊ የዚህም በጊርቦክስ የተገጠመላቸው ድናሞች ናቸው። ሲንግል ፌዝ ድናሞች ናቸው። ቆንጆ ድናሞች ናቸው ማለት ነው። ኮንቲኒየስሊ ኦፕሬት ማድረግ ይችላሉ። እንደምታዩት አሁን ይሄ ማሽን እየሰራ ነው ያለው። እዚህ ጋር ከታያችሁ ሜቢ እየሰራ ነው። ድምጽ የሚባል ነገር የለም። ጸጥ ያለ ነው። ምንም ሞተር እንደተነሳ ራሱ አያስታውቅም። ምክንያቱም ጊርቦክስ ድናሞ ስለሆነ ድምጹም በጣም ይቀነሳል። እንደምታዩት አሁን ይሄ እየሞከርን ነው ያለን ነው። ይሄንን ነው ለዛሬ የምንሞክርላችሁ ይሄን ማሽን ነው። ምክንያቱም ከዚህ በፊት ባለ ቪዲዮ በስቴንለስ ስቲል ሞክረን አሳይተናችኋል። ዛሬ ደግሞ በብረት ምን ይመስላል አቆላሉ የሚለውን ለማሳየት ነው። እንግዲህ ይሄኛው አሁን ተነስቷል። 86 ዲግሪ ሴንቲግሬድ አካባቢ ደርሷል። ቴምፕሬቸሩም ድምፁ እንደምታዩት ሳይለንት ነው። ምንም ነገር የለውም። የሚረብሽ ነገር የለውም። ቆንጆ ነው። በውጭ ስታንዳርድ ነው የተሰራው ማለት እንችላለን። በኩራት ማለት ነው። ያው የዚህኛው 350 ሺህ ፕላስ ባት ነው ብያችኋለሁ። ዋጋው 15 ኪሎ ነው። 10 ኪሎ ሲሆን ደግሞ ይቀንሳል ከዚህኛው ማለት ነው ዋጋው። ይሄኛው ደግሞ 10 ኪሎ ነው። 10 ኪሎ በስቴንለስ ስቲልም በብረትም ተደርጎ ይሰራል። ይሄኛው እንግዲህ በብረት ነው። ከባት በፊት 250 ሺህ ብር ነው ዋጋው። እንግዲህ እንደምታዩት 3 ድናሞዎች አሉ። እዚህ ጋር ላይ ማቀዝቀዣ አለው። በዚህ ጋር ደግሞ ዋናውን ድረሙን ሮቴት የሚያደርግልን ዋና ድናሞ አለው። እሱ በጊርቦክስ ነው። ይሄኛውም በጊርቦክስ ነው። እዚህ ጋር ደግሞ ሲንግል ፌዝ ድናሞ ቀጥታ ፋኑን ኤግዞስት ፋን ነው የተገጠመለት ማለት ነው። እዚህ ጋር ማየት ትችላላችሁ። እና ይሄኛው እንግዲህ ሁፐሩም እንደምታዩት ጽድት ያለ ሁፐር ነው። በጣም የሚያምር ነው። ማሽኑ 10 ኪሎ ስለሚችል 10 ኪሎ መዝነን
ከዛ ወደ ማሽናችን እንገለብጣለን ማለት ነው። ከዛ በኋላ ማሽኑ እንግዲህ ቆልቶ በምትፈልጉት ልክ ቆልቶ በደንብ አድርጎ ነው የሚቆላው። የዚህ ማሽን እንግዲህ አርፒኤሙ 50 ነው። በደቂቃ 50 ዙር ስለሚዞር አሪፍ አድርጎ ኢቭን አድርጎ ነው የሚቆላው። ያ ማለት ወጥ የሆነ ዩኒፎርም የሆነ ሁሉም አንድ አይነት እንዲሆን አድርጎ ነው የሚቆላው። እሱ መጨረሻ ላይ ከቆላም በኋላ የምናሳያችሁ ነው የሚሆነው። ከዛ እየተቆላ እያለ ደርሷል አልደረሰም የሚለውን ለማየት ኖርማሊ ይሄኛው ሲቆላ ያው ዝግ ነው መሆን ያለበት። እኔ ከፍቼው ነው አሁን ይሄኛው እየቆላን ከሆነ ይሄኛውን ነው ቴስት የምናደርገው። አሁን እየቆላን አይደለም፣ ኖርማሊ መጋል ስላለበት ሂተሬን አስነስቼ እያጋልኩ ነው ያለሁት። ይችኛዋን እንደዚህ ወጣ አደርጋለሁ። ወጣ ካረኩ በኋላ አያታለሁኝ እዚህ ጋር ላይ ደርሷል አልደረሰም የሚለው። ከደረሰ ይህንን በመክፈት እንዲወጣ ማድረግ ይኖርብኛል ማለት ነው። ከዛ በኋላ ማቀዝቀዣዬን አስነሳዋለሁ። ማቀዝቀዣው ያቀዘቅዝልኛል ማለት ነው። ሌላ ደግሞ እዚህ ጋር ላይ ጭስ ማውጫ አለው። ያው ጭስ ማውጫው ስቴንለስ ስቲሉ ጋር ተመሳሳይ ነው ኤቭሪቲንግ አሰራሩ። ጭስ ማውጫው ቀጥታ ጭሱን ሰኪ ያደርግልናል። ጭሱ በሚመጣ ጊዜ የተወሰነ በዚህ ጋር ኢንዲኬሽን ልናገኝ እንችላለን። በዚህ ጋር የተወሰነ ጭስ በሚመጣ ጊዜ የዛን ጊዜ ኤግዞስት ፋናችንን ኦን ማድረግ እንችላለን። ስለዚህ ውስጥ ያለውን ጭስ ሰክ እያደረገ ያወጣልናል። ገለባውንም በቀላሉ ሰክ አድርጎ እዚህ ጋር ላይ ያጠራቅምልናል ማለት ነው። ከዛ በሚሞላ ጊዜ ይህንን ዲስፔንስ ማድረግ ይኖርብናል፣ ማጽዳት ወይም ማስወገድ ይኖርብናል ማለት ነው። እንግዲህ የቡና መቁያው ይህን ይመስላል። እጅግ ጽድት ተብሎ ነው የተሰራው። እውነቴን ነው የምላችሁ። እኛ ጋር መታችሁ ማሽን ካሰራችሁ በፍጹም አትጸጸቱም። ምክንያቱም አካዳሚካሊም ብቃት አለን፣ ፕራክቲካሊም ብቃት አለን። ስለዚህ ማሽኑን በደንብ መስራት ስለምንችል ለኛም በደንብ ስንሰራ ስለሆነ የምንጠቀመው እኛ ጋር መታችሁ ማሽን አሰርታችሁ በፍጹም አትጸጸቱም ማለት ነው። በፍጹም የማንሰራውን ማሽን እንሰራለን አንልም። የምንሰራው ከሆነ ደግሞ መቼም ቢሆን ሳንሰራና በትክክል ያ ነገር መስራቱን ቴስት አድርገን ኤቭሪቲንግ ሁሉ ነገር ትክክል መሆኑን ሳናረጋግጥ ለእናንተ አናስረክባችሁም ማለት ነው። ስለዚህ እኛ አስተማማኝ የሆን የማሽን አምራች ድርጅት ነን። በኢትዮጵያ ውስጥ እንግዲህ ትልቅ ማሽን አምራች ለመሆን ራዕይ ያለን ነው። በኢትዮጵያ ብቻ ሳይሆን ወደ አፍሪካም ኤክስፖርት ለማድረግ እንግዲህ አፍሪካ ውስጥም እንደምታውቁት አፍሪካ እንዳጠቃላይ ማሽን ምርት ላይ እምብዛም ነን ሁላችንም እንደምታውቁት ማለት ነው። እና እዛ ድረስ ስለሆነ አላማችን የኛ ስራ ስለሆነ ስራው ጥንቅቅ አድርገን ነው የምንሰራው። እና እናንተ ደግሞ እኛ ጋር ስታሰሩ እንደ ቤተሰብ ትሪት አድርገን ነው እንደ ቤተሰብ ተንከባክበን ሁሉ ነገር ማሽን ካዘዛችሁ ቀን ጀምሮ ሙሉ ስራችሁን በምትሰሩበት ሁሉ እጎናችሁ በመሆን እያንዳንዱ ነገር በስልክም በአካልም ሁሉ ነገር ድጋፍ እናደርግላችኋለን ማለት ነው። ይህ እንግዲህ ከሌላው ድርጅት ለየት የሚያደርገን ነው ማለት ነው። ይሄኛውን ደግሞ ገለጻ ለማድረግ ያክል ያው እዚህ ጋር ላይ መፍጫ በሁለት አይነት መልኩ ይፈጫል። በሃመር ወይም በብረት ስቴንለስ ስቲልን በመጠቀም በብረት እንዲፈጭ ማድረግ ይቻላል። እዚህ ጋር ላይ ግን እኛ ድንጋይ ነው የተጠቀምነው፣ የወፍጮ ቤት ድንጋይ አይነት ማለት ነው። እንግዲህ እዚህ ጋር እንደምታዩት ድንጋዩ ገበያ ላይ በቀላሉ የሚገኝ ነው። በሚያልቅ ጊዜ እንግዲህ መቀየር ነው ማለት ነው። ለቅያሪም አመች እንዲሆን አድርገን ነው ሁሉንም ቤሪንጎቹን ኤቭሪቲንግ የሚፈታቱ አድርገን ነው የገጣጠምናቸው። የቀላሉ ቤሪንጉ የሚወጣ ነው ማለት ነው። በፎርስ ፊት ነው የገባው። እዚህ ጋር ላይ ለምሳሌ ይሄኛው ሁፐር አለ፣ ቋት አለ። ይሄ ቋት 10 ኪሎ አካባቢ ድረስ መያዝ ይችላል። ከዛ እዚህ ጋር መቆጣጠሪያ ሲስተም አለው ማለት ነው የምንከፍትበት። በዚህ ጋር ደግሞ ዲስፔንስ ማድረጊያው ነው። በዚህ ጋር ዲስፔንስ ያደርግልናል ማለት ነው። እዚህ ጋር ደግሞ ያው አድጀስትመንቱ ነው የማላም ደረጃውን ለመቆጣጠር። ይህን በማጥበቅና በማላላት መቆጣጠር እንችላለን ማለት ነው በቀላሉ። እዚህ ጋር ላይ ደግሞ ስዊች አለ። ስዊቹን እንግዲህ በቀላሉ ለማብራት ለማጥፋት ቀጥታ እዚህ ጋር ተርማል ኦቨርሎድ ሪሌ እየተገጠመለት ዳይሬክት ኦንላይን ኮንትሮል ሲስተም አለ። ስለዚህ ስታርት ስንለው ቀጥታ ይጀምርልናል። ማጥፋት ስንፈልግ ደግሞ ስቶፕ ፑሽ በተን አለ። በፑሽ በተን ነው የምንቆጣጠረው። ድናማችን እንዳይቃጠል ደግሞ ኦቨርሎድ ቢያደርግ እንኳን ያው መፍጫ ስለሆነ አድጀስትመንት ስላለው የማያቀሰው እንኳን ድንገት ለማጅ የሆነ ይሄን ወፍጮ ቀጥታ ቢያስጠጋውና ቢገናኝ ድንጋዩ ኦቨርሎድ ስለሚሆን እንዳይቃጠል ኦቨርሎድ ፕሮቴክሽን ገጥመንበታል ማለት ነው። እዚህ ላይ ኦቨርሎድ የማንገጥመው ኖርማሊ አንድ ጊዜ አድጀስት ከተደረገ ኦቨርሎድ የሚያጋጥምበት ሁኔታ በጣም ሬር ነው። እዚህ ጋር ግን አድጀስትመንት ስላለው ኦቨርሎድ የሚያጋጥምበት ሁኔታ ስለሚኖር ብለን
ኦቨርሎድ ገጥመንበታል ማለት ነው። አሰራራችንም እንደምታዩት ነው። በብረት ነው የተሰራው፣ ነገር ግን በወፍራም ብረት ነው የተሰራው። እዚህ ጋር የተጠቀምነው ለምሳሌ በሁለቱ ሳይድ ባለ 10 ሚሊም ነው። ይሄኛው ደግሞ ባለ 12 ሚሊም ነው ማለት ነው። እዚህ ጋር ደግሞ ይሄኛው ባለ 3 ሚሊም ሆኖ 40 በ60 ስለሆነ በጣም ወፍራም የሆነ ሰፖርት ነው። ምንም አይነት ቫይብሬሽን የለውም። ስናሰራው ታዩታላችሁ በኋላ ላይ ቫይብሬሽን የለውም። አርፒኤሙንም አስልተን በትክክል እንዲፈጭ አድርገን ቡናውን ሲፈጭ እንዳያቃጥለው አድርገን አርፒኤሙን ሁሉ በፑሊ አስተካክለን ዲዛይን አድርገን ኮምፒውተር ላይ ዲዛይን አድርገን ነው የሰራን ነው። እንደምታዩት ጽድት ያለ ነው። እዚህ ጋር ሲቆላ ይሄኛው 15 ኪሎ ነው። 15 ኪሎ ሲሆን በዛ ስለሚል የተወሰነ ደቂቃው ጨመር ይላል። ከ40 ደቂቃ እስከ 55 ደቂቃ አካባቢ ይፈጃል። ያው እንደ ፓወሩ ነው። ፓወር ያለው አካባቢ ከሆነ በ40 ደቂቃ ያደርሳል። ኖርማሊ ግን ፕራክቲካሊኛ ቴስት አድርገን ደንበኞቻችን የሚወስዱት ቴስት አድርገው 40 ደቂቃ ነው ብለው የነገሩን እነሱም በተደጋጋሚ የያዝነው 40 ደቂቃ ነው ማለት ነው። ይሄ ማሽን በ40 ደቂቃ ውስጥ ማድረስ ይችላል። ይሄኛው 10 ኪሎ ስለሆነ ኪሎዋቱም 5 ኪሎዋት ነው የተገጠመለት የስቶፕ ፓወሩ ማለት ነው። እና ይሄ ማሽን ደግሞ በ30 ደቂቃ ውስጥ ቡናውን ማድረስ ይችላል ማለት ነው 10 ኪሎ ስለሆነ። ይሄኛው ደግሞ መፍጫችን ከ50 እስከ 70 ኪሎ ድረስ በሰዓት መፍጨት ይችላል ማለት ነው። ኮንቲኒየስሊ ለ8 ሰዓት ያክል ኦፕሬት ማድረግ ይችላል ምንም ሳይሆን። በተመሳሳይ እነዚህን ማሽኖች ኮንቲኒየስሊ ለ8 ሰዓት ያክል ኦፕሬት ማድረግ ይችላሉ ማለት ነው። ሁለቱም እንግዲህ የነዚህ ማሽን አድቫንቴጅ እሱ ነው። እንደምታዩት ድምጻቸውም ይሄኛው አሁን አስነስቸዋለሁ። በተለይ መቁያ ማሽኑ ድምፁ በጣም ሳይለንት የሆነ ነው። በጣም አሪፍ ነው። እዚህ ጋር እንደምትሰሙት አሁን አስነስቸው እየሰራ ነው ያለው። እዚህ ጋር ላይ ማየት ትችላላችሁ። ያው ማሽኑ እየሰራ ነው፣ ነገር ግን በጣም ሳይለንት ነው። እንደምታዩት ድምፁ በጣም ሳይለንት ነው። ምንም አይነት ድምፅ አይሰማም። የሚረብሽ ድምፅ ትንንሽ እንኳን ድምፅ እየሰራ መሆኑን ራሱ የሚያስታውቅ አይነት ድምፅ አያወጣም። እንደምታዩት ሳይለንት የሆነ ነገር ነው ማለት ነው። እዚህ ጋር ላይ እንደምታዩት እንግዲህ ሌላውን ነገር ለማሳየት ያክል ያው ይህን ይመስላል ማሽኑ። ከወደዚህ ቪው እንዴት እንደሆነ ማየት ትችላላችሁ። አጠቃላይ ይሄኛው የጭስ ማውጫ ቦታ ነው። ያው ይሄኛው ቆሻሻው ስላላጸዳ ነው ኖርማሊ። ይሄኛው ያው ሲጸዳ የሚለቅ ነው። ትንሽ አቧራ ስላለ ወርክሾፓችን ውስጥ እንደምታዩት እንግዲህ ይህን ይመስላል። መቆጣጠሪያ ሲስተሙም ስታርትና ስቶፑ ይህን ይመስላል። በጣም ቆንጆ ሆኖ ነው የተሰራው። ፕሮቴክሽን ዲቫይስ አለው። አድጀስት ማድረጊያው ደግሞ ይሄኛው ነው። እንደምታዩት ይሄ ነው አድጀስት ማድረጊያው። በዚህ ጋር ደግሞ ያው ቡና የሚወጣበት ነው። ቀጥታ ቡና ማውጫው ነው። እዚህ ጋር ላይ ሌላ ነገር የሆነ ጨርቅ ነገር አስረን ነው ወደ ታች እንዲሄድ ማድረግ እንችላለን። ወይም ረዘም ያለ ባሊ መጠቀም ይችላሉ ደንበኞቻችን እንደ ፍላጎታቸው። ያው ይሄኛው አድጀስት ማድረጊያው ነው እንደምታዩት። ይሄ አሁን ክፍተቱን አድጀስት ለማድረግ ነው በቀላሉ ማለት ነው። እንደምታዩት በቀላሉ አድጀስት መደረግ ይችላል። ያው እዚህ ጋር ላይ እንግዲህ ቡናችን ተዘጋጅቷል። ይህንን ቡና ነው የምንሞክረው። ኖርማሊ ይሄ ቡና 10 ኪሎ ነው። በዚህ ቡና ነው የምንሞክረው ማለት ነው። በስቴንለስ ስቲል የተሰራው ደግሞ ይህን ይመስላል። ያው እንደምታዩት ይሄኛው ጸደ ነው፣ ቀለም አይቀባም ስቴንለስ ስቲል ስለሆነ ኖርማሊ። እዚህ ጋር ላይ አሁን ያው ፓወር አልሰጠን ነው። ተመሳሳይ ማሽኖች ናቸው ሁለቱ። ምንድነው ልዩነታቸው? የካፓሲቲ እና የማቴሪያል ልዩነት ነው ማለት ነው። እዚህ ጋር ላይ እንደምታዩት ፕሮቴክሽን ሁሉ አለው። የሰው እጅ እንዳይቀረጥፍ ተደርጎ ነው የተሰራው። እዚህ ጋር እንግዲህ ይህን ይመስላል ማሽናችን። እውነቱን ለመናገር ቆንጆ ነው፣ ምንም ጥያቄ የለውም። ቆንጆ ነው ብዬ አስባለሁ። ደግሞ የእናንተን አስተያየት ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። ስለዚህ ያንን የምናሻሽለውን ነገር በትክክል እናሻሽላለን ማለት ነው። እና ማሽን መስራት እንችላለን። ለምንድን ነው አንድ ሰው ከቻይና ወይም ከቱርክ የሚያስመጣ የቡና ማሽን? እኛ መስራት እንችላለን። ለእኛም የስራ እድል ነው፣ ሀገራችንንም ያሳድጋል፣ ሙያም እናገኝበታለን። እያሳደግን ሂደን እንግዲህ ትልቅ ነገር መስራት እንችላለን ወደፊት። ሁሉም እንደዚህ በየቦታው የተለያዩ ማሽኖችን መስራት ከቻልን ሀገራችንም ትለወጣለች። ስለዚህ ደንበኞች በኩራት እኛ ጋር መታችሁ ማሽን እዘዙ። ምንም ነገር አትጸጸቱም። ማስተማማኝ አድርገን ነው የምንሰራው። የማይሰራ ወይም የሚያስቸግር ማሽን በተአምር አትወስዱም ከኛ፣ በተአምር ማለት ነው። ያ አይሆንም። ምክንያቱም ያ የእኛን ስራ የሚጎዳ ስለሆነ በተአምር አናደርገውም። የእናንተ ስራ ተጎዳ ማለት፣ የእናንተ ነገር ተጎዳ ማለት የእኛ ነገር ተጎዳ ማለት
እና አሁን ሙቀቱ እየጨመረ ነው ያለው። ይሄው 10 ኪሎ የሚቆላውን ይሄኛው ከብረት የተሰራውን የቡና መቁያ ያው አስነስተን እሱን ቴስት ልናደርግ እንደሆነ ነግሬያቸዋለሁ። ከዛ በመቀጠል ደግሞ መፍጫውን ቴስት የምናደርግ ይሆናል። አሁን ቴምፕሬቸሩ በደንብ ይጨምርና 220 ዲግሪ ሴንቲግሬድ አካባቢ ሲገባ ቡናችንን እንጨምራለን። ውጤቱ ደግሞ ምን ይመስላል የሚለውን ታዩታላችሁ። እስከዛው ድረስ አብራችሁን ቆዩ። ቤተሰቦች እንግዲህ ይኸው እስካሁን ገለጻ አድርጌላችኋለሁ። አሁን ደግሞ ይኸው ቡናችን ተዘጋጅቷል። ይኸው 10 ኪሎ ቡና ነው የተዘጋጀው። እንደምታዩት ይህንን አሁን ቆልተን እንሞክራለን። ምን ይመስላል የሚለውን እናሳያችኋለን። እዚህ ጋር ላይ እንደምታዩት ይኸው ቴምፕሬቸሩ 211 ዲግሪ ሴንቲግሬድ ደርሷል። አሪፍ ላይ ሆኗል። አሁን ግሏል። ለመጋል ወደ 40 ደቂቃ አካባቢ ነው የቆየው ማለት ነው። ይሄው እየጨመርኩ ነው ያለው ቡናዬን። ይሄን ይመስላል እንግዲህ ቡናዬ። አሁን እንግዲህ ወደ ድረሙ ልለቀው ነው ማለት ነው። በዚህ ጋር መዘጋቱን አረጋግጣለሁ። ዝግ ነው፣ ሁሉም ነገር ቆንጆ ነው። አሁን አስገባዋለሁ ማለት ነው። ይሄው እንደምታዩ እየወረደ ነው ያለው። ይሄው መቁላት እየጀምሯል። ያው ድምፁ ይሰማችኋል ብዬ አስባለሁ። ቡናችንም እየገባ ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መቆየት ነው። እስከ ቪዲዮ መጨረሻ ድረስ መከታተል ነው። በዚሁ አጋጣሚ እንግዲህ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብና አስተያየትም ካላችሁ በኮሜንት አሳውቁን። ምላሽ የሚያስፈልገው ከሆነ ምላሽ እንሰጣለን። እንግዲህ ያው እየተቆላ ነው ያለው። አሁን 214 ዲግሪ ሴንቲግሬድ ደርሷል። እስቲ በዚህ ጋር ገለባው ይመጣል። ያው ብዙ ገለባ የለውም ቡናው፣ ትንንሽ ነገሮች ናቸው የመጡት። እዚህ ጋር ላይ እንደምታዩት በጣም አነስተኛና ጥቃቅን ነገሮች ናቸው የመጡት። ኖርማሊ እዚህ ጋር ላይ አስፈላጊ አይደሉም። ኖርማሊ ቤስት ነው ማለት ነው ክሊራንሱ። ያው ከጀመርን ስንት ሰዓት ይላል? ለ2 ሰዓት 20 ጉዳይ ይላል። ምሽት ላይ ነው እየሞከርን ያለን ነው። ለ2 ሰዓት 20 ጉዳይ ይላል። ያው ሰዓቱን እንዲትይዙት ነው። በስንት ደቂቃ ውስጥ ይጨርሳል የሚለውን ቼክ የምናደርግ ይሆናል። እዚህ ላይ እዩት። ማሽናችን ያው እየቆላ ነው ያለው። እንግዲህ ይህ ማሽን ላጠቃቀም እጅግ ቀላል ነው። ምክንያቱም ሙሉ ኮንትሮል ሲስተሙ እዚህ ውስጥ አለ። ሙሉ በኮንታክተር እንዲሰራ ነው ያደረግነው። አውቶማቲካሊ ቴምፕሬቸሩን ራሱ ቴምፕሬቸር ኮንትሮለር ስላለው ለምሳሌ አንድ ሰው 250 ዲግሪ ሴንቲግሬድ ላይ አሪፍ አቆላል ካገኘ በዚህ አርፒኤም 250 ዲግሪ ሴንቲግሬድ ብሎ ሴት ያደርገዋል ቴምፕሬቸር ኮንትሮለሩ። ከዛ ሁለት አይነት ሴሌክሽን አለ፣ ማኑዋል እና አውቶ። አውቶ ላይ ኮንትሮል እንዳደረግለት ከፈለገ አውቶ ላይ ያደርገዋል። ከዛ 250 ዲግሪ ሴንቲግሬድ ላይ ያጫውታል ማለት ነው። ከ240 እስከ 260 ድረስ እያጫወተ ማሽኑን ያሰራለታል ማለት ነው። ስለዚህ ቴምፕሬቸሩን በራሱ ጊዜ ይቆጣጠራል ማለት ነው። እና እንደምታዩት ይሄው እዚህ ጋር ኮንትሮል ቦክስ አለው። ይሄን ገመድ ብቻ ማያያዝ ነው። በሲንግል ፌዝ ነው የሚሰራው። ይሄው ሁለት ገመድ አለው። እዚህ ጋር ላይ እንደምታዩት ይሄ ሁለቱ ገመድ አለ። ቀጥታ ይሄንን ብሬከር ጋር ማያያዝ ነው ማለት ነው። 25 አምፒር ብሬከር ነው ለዚህ የሚያስፈልገው። 25 አምፒር ብሬከር ጋር ቀጥታ ማያያዝ ነው። እዚህ ጋር ላይ ማየት እንችላለን ከረንቱ ስንት እንደሆነ። ይሄው እንደምታዩት አሁን ኩለር ሞተርም ተነስቷል፣ ኤግዞስት ፋንም ተነስቷል፣ ሂተሩም ተነስቷል፣ ሁሉም ነገር ተነስቷል። አጠቃላይ እንግዲህ 21 አምፒር አካባቢ ይላል። 20.9 አምፒር ይላል። 21 አምፒር አጠቃላይ 21 አምፒር ይላል። ስለዚህ ይህ የቡና ማሽን እንግዲህ በአንድ ጊዜ 10 ኪሎ ነው የሚቆላው ብያቸዋለሁ። በቤት ቆጣሪ መስራት ይችላል። ከረንቱ ከ25 አምፒር በላይ ከሆነ በሲንግል ፌዝ ቆጣሪ መስራት አይችልም። ነገር ግን አይታችሁ ከሆነ የቤት ቆጣሪ ላይ የሚገጠመው ብሬከር 25 አምፒር ብሬከር ነው። ያ ማለት እስከ 25 አምፒር ድረስ በቤት ቆጣሪ መጠቀም እንችላለን ማለት ነው። ከዛ በላይ ግን አንችልም ማለት ነው። ቼክ እናድርግ እስኪ ቡናችን ደርሷል አልደረሰም የሚለውን ቼክ እናድርግ እስኪ። አብራ እየደረሰ ይመስለኛል። እየደረሰ ነው ግን ይቀረዋል ትንሽ። የዚህ ማሽን ደግሞ ሌላው ኳሊቲ ሙቀትን አምቆ እንዲይዝ እንግዲህ ፋይበር ተደርጎለታል ማለት ነው። ስለዚህ አሁን ይሄን ብነካው አያቃጥለኝም። አሁን 190 ዲግሪ ሴንቲግሬድ ነው። ይሄው እዚህ ጋር እየነካሁን ነው፣ አያቃጥለኝም። ነገር ግን እዚህ አካባቢ ያቃጥላል፣ ሙቀት አለው።
እዚህ አካባቢ እጅ ሊጎዳ ስለሚችል ደንበኞቻችን በምትሰሩ ጊዜ ጥንቃቄ ማድረግ አለባቸው። እዚህ ጋር ትንሽ ሙቀት ነው ያለው፣ የተወሰነ ሙቀት ልክ ለብ እንዳለ ውሃ አይነት ነገር ማለት ነው። ግን እጅን የሚጎዳ አይደለም። እዚህ ጋም በዚህ ጋም ክሎዝ ይደረጋል፣ በዛኛውም ክሎዝ ይደረጋል። ኢንሱሌሽን ፋይበር የተገጠመለት ስለሆነ ምንም ችግር አይፈጥርም፣ ወይም ሙቀቱን ዱዝ አያደርገውም። ኢነርጂ ሴቪንግ ነው ማለት ነው። ኢነርጂ ሴቭ ያደርጋል፣ ምክንያቱም ውስጡ ያለውን ሙቀት አምቆ ስለሚይዝ። ከታችን በኩል ወደ ታች ሉዝ እንዳያደርግ እንደዚሁ ኢንሱሌሽን አድርገንበታል ማለት ነው። እና ቆንጆ ማሽን ነው። እንግዲህ 1 ሰዓት ከ42 ደቂቃ ነበር የጀመርነው። አሁን ላይ 2 ሰዓት ከ08 ደቂቃ ይላል። እዚህ ጋር ላይ ይታያቸዋል ብዬ አስባለሁ። ይኸው ቡናችን ምን ላይ ደርሷል የሚለውን እንየው። ይኸው ገና ነው፣ ይቀረዋል። ስለዚህ አሁንም እንቀጥላለን መቁላታችንን። ትክክለኛ ሰዓት ነው እየተነገርን ያለ ነው። በነገራችን ላይ እየዋሸን አይደለም። ያው ኤዲት ስለሚደረግ ሰዓቱ ኤዲት ግን አላደረግንም እኛ ለማለት ነው። ለማንኛውም ጭሱን እስኪ እንየው እንዴት እንደሚወጣ ይኸው ማየት ትችላላችሁ። ይህን ይመስላል ጭሱ እንግዲህ ሲወጣ ያው ለመድረስ እየተቃረበ ነው ያለው። ነገር ግን የተወሰነ ደቂቃ ይቀረዋል። አሁንም ቡናው ለዘዝ ያለ ነገር ነው። ትንሽ በትክክል አልደረቀም ቡናው። መጀመሪያ ላይ እርጥብ ነገር መሰለኝ። ያው ግን አሁን እየደረሰ ነው። ያው ቡናችን ደርሷል። ኦልሞስት በቃ ለመድረስ በጣም ተቃርቧል። ትንሽ ደቂቃ ብቻ ነው የሚቀረው። ያው እንደደረሰ ያሳየናል። እንግዲህ ቡናችን ደርሷል ማለት ነው። ጭሱ እንደምታዩት በዚህና አይነት መልኩ እየወጣ ነው። እስኪ ቡናችንን እናየው። ደርሷል። አሁን ሌሎች ሰዎችንም አሳይቻለሁ። ደርሷል። ቡኒ ሆኗል። ቆንጆ ሆኗል። ከውስጥ ደግሞ እንዳያርብን ኖርማሊ እኔ ያው እየሞከርን ስለሆነ ጸባዩንም ስለማላውቀው አሁን ላይ ስንት ደቂቃ ሆነ? ደቂቃው ነው 40። አሁን እንግዲህ ያው ከ26 ደቂቃ ነው ልናወጣው ነው ማለት ነው። ያው ከ26 ደቂቃ ነው፣ ከ26 ደቂቃ ነው። አሁን ልከፍተው ነው ማለት ነው። ያው እንደምታዩት እንግዲህ እየወጣ ነው ያለው። ያው ይሄን ይመስላል እንግዲህ ቆንጆ አድርጎ ነው የቆላው። ያው እናንተ መፍረድ ትችላላችሁ። እኔ ቡኒ ሲሆን ያወጣው፣ ከዚህም በላይ እንዲቆላላችሁ መፈለግ ማድረግ ትችላላችሁ። ነገር ግን እኔ እንዳያር ስለምፈልግ ደንበኛዬም እንዳያርብኝ ስላለ በጥንቃቄ ነው የቆላሁት። ይኸው እንደምታዩት እንግዲህ ይሄን ይመስላል። ግን በእውነት አያምርም? አያምርም? በጣም ነው የሚያምረው። እውነት ማየት ትችላላችሁ። ይኸው ከዚህ በመቀጠል ደግሞ ፈጭተን እናሳያችኋለን። አሁንም እስከ መጨረሻው አብራችሁን ቆዩ። ቆይ ግን አንድ ነገር ረስቻለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሐሳብና አስተያየት ካላችሁ ደግሞ በቀላልነት የሐሳብ መስጫው ላይ ብታስቀምጡልን ምላሽ የሚያስፈልገው ከሆነ ምላሽ እንሰጣለን። ምላሽ የማያስፈልገው ከሆነ ደግሞ ያው እኛን ያበረታታናል። ሐሳብና አስተያየታችሁን ስጡን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሁን ደግሞ ፈጭተን ልናሳያችሁ ነው። 1 ኪሎ አካባቢ ብቻ ፍጩልን ለሙከራ፣ እሱን ብቻ ነው የምፈልገው ስላለ ይሄው አዘጋጅተና ይሄን ይመስላል ቡናው የሚፈጨው። አሁን ይሄንን ደግሞ ፈጭተን ምን አይነት ሪዛልት እናገኛለን የሚለው እናሳያችኋለን። አሁን እንግዲህ አስነሳዋለሁ። ከዛ ካስነሳው በኋላ አድጀስትመንቱን ደግሞ አድጀስት አደርገዋለሁ። ይሄው ላስነሳው። ይሄው አሁን ላይ እንግዲህ ትንሽ አድጀስትመንት ነው የሚፈልገው። ቡናውን ላስተካክልበትና ይሄው መውረድ ጀምሯል። እንግዲህ እንደምታዩት አላማው ወይስ ስንት ነው? ቆንጆ ነው። ኖርማሊ ከፋር በቃ ቆንጆ ነው። አሁን እየወረደ ነው። ኖርማሊ ይሄው እየወረደ ነው። እዚህ ጋር አሪፍ ስለሆነ አፈጫጩ እዚህ ጋር ላይ እንሰራው። እንደምታዩት እንግዲህ ያው ቡናችን እየወረደ ነው። ፍጥነቱን እያየን አድጀስት ማድረግ እንችላለን። ይሄው እየወረደ ነው። እንደምታዩት ቀስ ብሎ ነው መውረድ አለበት። ይሄን ደግሞ እያየን አድጀስት እናደርጋለን። ይሄው እንግዲህ አወራረዱ ይሄን ይመስላል። እንደምታዩት ነው እንግዲህ በጣም አሪፍ ነው። አለቀለ። ይሄው እንግዲህ እንደምታዩት ይሄን ይመስላል። ይሄው ቡናችን ቆልተን ፈጭተን ሁሉ ነገር ጨርሰናል። የተፈጨውንና የተቆላውን ቡና ላሳያችሁ።
ይሄኛው ይሄው የተቆላው ቡና ነው። የተፈጨው ቡና ደግሞ ይሄው ይሄን ይመስላል። እንደምታዩት የተፈጨው ቡና ይሄው በጣም ቆንጆ አድርጎ ነው፣ በቃ ቆንጆ አድርጎ ነው የፈጨው። ከዚህም አላምም ከዚህም ደግሞ ከርታ እንዲል ማድረግ ትችላላችሁ። ውድ ቤተሰቦች እንግዲህ ደንበኛችን ምን ይላል የሚለውን ደግሞ ከሱ አስተያየቱን እንስማ። ይኸው እንግዲህ ማሽኑን ሞክረን ኤቭሪቲንግ ያለውን ነገር ለደንበኛችን ደግሞ አሰልጥነን ጨርሰናል። እንግዲህ ጽድት አድርገን ነው ማሽኑን የሰራን ነው። እንግዲህ ከኛ የሚያሰሩ ሁሉ ቤተሰቦች ናቸው። ማሽን ከኛ ካሰራችሁ እንደ ቤተሰብ ነው የምንንከባከባችሁ ማለት ነው። ከዚህም በኋላ እንግዲህ ቤተሰብነታችን ይቀጥላል። የአንድ ዓመት ዋስትና እንሰጣለን። በአንድ ዓመት ውስጥ ለሚያጋጥመው ነገር ሁሉ ኃላፊነት እንወስዳለን። ከዛም በኋላ ደግሞ እስከ 5 ከዛም ዓመት በላይ ለሆነው እኛ ማሽኑን ስለሰራ ነው እያንዳንዱ ነገር ስለምናውቀው ያለውን ነገር አብረን ደንበኛችን ጋር አብረን የምንሰራ ነው የሚሆነው ማለት ነው። አሁን እስኪ ደንበኛችን አጠቃላይ ስላለው ነገር ምን ተሰማው የሚለውን ስሙን አስተዋውቆ ይጀምራል። ያው ስሜ ሙሉጌታ በኔል እባላለሁ። ያው በማሽናችን ላይ በጣም ተደስቻለሁ። ያው መጥቼ እኔም ያው መጀመሪያ ምንም አልመስልም ነበር። አሁን መጥቼ በፊዚካል አይቼ በጣም ተደስቻለሁ። ድርጅቱ ይሄ በጣም አሪፍ ድርጅት ነው። ማንም ሰው መጥታችሁ መግዛት ትችላላችሁ፣ መጠቀም ትችላላችሁ እያልኩ በጣም በምኞትን እየገልጹ በእውነት በጣም እናመሰግናለን። በጣም ቴንኪው ሙሌ። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ስለ ቡና ማሽን ከመቁያው ጀምሮ እስከ መፍጫው ድረስ አሳይተናችኋል። በእርግጠኝነት ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ለሌሎች እንዲዳረስ ሼር አድርጉልን። ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ውስጥ አስቀምጡልን። ይህን ዝግጅት ያቀረብኩላችሁ ደስታው ነኝ ከዲኤስ ኢንጂነሪንግ። በቀጣይ በሌላ ማሽን እስከምንገናኝ ድረስ ቻው ቻው።